በፍጹም ማቆም ሳይገባኝ ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዘኛ ትምህርቶችም እንዲሁም ደግሞ ለህይወታችን በጣም ጠቃሚ የሆኑ ትምህርቶችን የሚታገኙበት ቻናል ነው ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ይህን ቻናል ሳብስክራይብ ካላደረጋችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ አማርኛ፣ እንግሊዘኛ መማር የምትፈልጉ ተማሪዎች በተለያየ አጋጣሚ የትምህርት እድል ያላገኛችሁ እንዲሁም ደግሞ ተምራችሁም ማንበብም መጻፍም ይሆን ማውራት ላይ ፐርፌክት መሆን የምትፈልጉ ተማሪዎች ለእናንተ በጣም አሪፍ እድል አመቻችተንላችኋል ማለት ነው። በያላችሁበት ቦታ ሆናችሁ የምትማሩበትን እድል አመቻችተንላችኋል። እኛ ጋር ብዙ ተማሪዎች አሁን እየተማሩ ይገኛሉ ማለት ነው። ከነሱ ጋር ተቀላቀላችሁ በግሩፕ መማር ትችላላችሁ። እንዲሁም ለየብቻችሁም በግላችሁም ማጥናት ትችላላችሁ ማለት ነው። የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ ከኛ ጋር መጀመር መቀጠል በአጭር ጊዜ በአጭር ወራቶች ውስጥ ማንበብና መጻፍ ይችላችሁ መውጣት ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ይጠቅማል ብዬ ያሰብኩትን አሪፍ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደምትወዷቸው እርግጠኛ ነኝ ማለት ነው። ከዚህ በፊት 10 እያደረግንና የተመለከትናቸው ዛሬ ደግሞ 5 የሚሆኑ ራሳችን መጠየቅ ያለብን ጥያቄዎችን እንመለከታለን ማለት ነው። ውድ ቤተሰቦቻችን ቀጥታ ወደ ቪዲዮ እንገባለን። እናንተ ደብተርና እስክሪብቶ እንዳዘጋጃችሁ እርግጠኛ መሆን አለባችሁ ማለት ነው። ከመጀመሪያው ጀምረን እያንዳንዷን እያነበብን ጥያቄዎቹንም ራሳችንም እየጠየቅን ነው የምንሄደው ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ስለዚህ ውድ የኢትዮ ቲዩተር ቤተሰቦች እዚህ ጋር እንደምትመለከቱት እነኚህ ወደ 5 የሚሆኑ ረዘም ያሉ ጥያቄዎች ናቸው ያሉት። ስለዚህ እነሱን እያነበበን ነው የምንመለከተው። የመጀመሪያዊቷ ምን ትላለች? በፍጹም እንደማያስከደኝ የገባኝና ማቋረጥ ያለብኝ ተግባር ምንድነው? አያችሁ ይህን ጥያቄ ራሳችን ነው የምንጠይቀው ማለት ነው። ቤተሰቦቻችን ከዛሬ ጀምረን ወይም ይህን ቪዲዮ ካየን በኋላ ጀምረን ራሳችን የምንጠይቃቸው ጥያቄዎች ናቸው ማለት ነው። እነኚህ በጣም በህይወታችን ላይ ትክክለኛ ውሳኔ እንድንወስን የሚያደርጉ ነገሮች ናቸው ማለት ነው። ስለዚህ እነኚህ ለማንበብ ትንሽ ከበድ የሚሉት ናቸው ማለት ነው። ስለዚህ ከኔ ቀደም ብላችሁ በትክክል ለማንበብ ሞክሩ። ከዛ እኔ ሳነብ ደግሞ ራሳችሁን እያረማችሁ ነው የምትሄዱት ማለት ነው። በፍጹም እንደማያስከደኝ የገባኝና ማቋረጥ ያለብኝ ተግባር ምንድነው የሚለው ነው ማለት ነው። ቤተሰቦች የመጀመሪያ ነው የተመለከትነው። ከዚህ በፊት የምናደርገው ተግባር ሊሆን ይችላልና ግን ያን ተግባር እያደረግን መጓዝ አንችልም ብለን ያሰብነው ነገር ወይም በፍጹም እንደማያስከደኝ የገባንና ማቋረጥ ያለብን ነገር ምንድነው የሚለው ነው ራሳችን የምንጠይቀው ማለት ነው። ቤተሰቦቻችን በፍጹም አያስከደኝም ከዚህ በኋላ ብላችሁ የሚታስቡትን ነገር አሁኑኑ ወይም ዛሬውኑ ማቋረጥ ወይም ማቆም ያለባችሁ ተግባር ምንድነው? በህይወታችሁ ያን ነገር አስባችሁ በራሳችሁ ላይ የሚተወስኑ ያን ነገር አስባችሁ ራሳችሁ ተወሰናላችሁ ማለት ነው። ቤተሰቦቻችን የትኛውን ተግባር ሊሆን ይችላል ከዚህ በኋላ ማድረግ የለብኝም እንደማያስከደኝ አቋለው የምትሉትን ነገር ማቆም ትችላላችሁ ማለት ነው። በዚህ መልክ የመጀመሪያዊቷ ጥያቄ ምን ትላለች? በፍጹም እንደማያስከደኝ የገባኝና ማቋረጥ ያለብን ተግባር ምንድነው የሚለውን ጥያቄ ተመልክተናል ማለት ነው። ቤተሰቦቻችን እነኚህ አምስቶቹም እንደዚህ አይነት ጥያቄዎች ናቸው ማለት ነው። ቤተሰቦች አንደኛይቷ እችን ትመስላለች። አሁን ደግሞ ወደ ሁለተኛ እንሄዳለን ማለት ነው። ሁለተኛይቷ ጥያቄዎችን ትመስላለች ማለት ነው። ረዘም ያሉ ስለሆነ በሁለት መስመር ነው የሚያልቁት። ስለዚህ እናንተ ቀደም ብላችሁ አንብቡና እኔ ሳነብ ደግሞ ራሳችሁን ታርማላችሁ ማለት ነው። ለማንበብ ትንሽ ከበድ የሚሉ ቃላቶች ናቸው እዚህ ጋር ተጠቀምኳቸው። ስለዚህ ራሳችሁን ትፈተናላችሁ ማለት ነው በማንበብም ላይ። ኦኬ ስለዚህ ሁለተኛይቷ ምን ትላለች? አሁንም በፍጹም ብለን ነው የምንጀምረው። ባይዘዌይ ግን ሰብስክራይብ የሚለው ቃል ከእንግሊዘኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። በፍጹም ማቆም ሳይገባኝ
ያቆምኩትና እንደገና መጀመር ያለብኝ ተግባር ምንድን ነው? አያችሁ ቤተሰቦች፣ አንደኛ ላይ የተመለከትነው ነገር ምንድን ነው? እንደማያስከደኝ የገባንና ማቋረጥ ያለብን ተግባር ምንድን ነው የሚለውን ራሳችን የጠየቅነው። ሁለተኛ ላይ ደግሞ ራሳችን የምንጠይቀው ምንድን ነው? በፍጹም ማቆም ሳይገባኝ ያቆምኩት እንደገና መጀመር ያለብኝ ተግባር ምንድን ነው? አያችሁ ይሄኛው ደግሞ ከተለያየ አንግል ወይም በተለያየ ምክንያት ሊሆን ይችላል። ለምሳሌ በስንፍና ሊሆን ይችላል፣ በስራ ጫና ሊሆን ይችላል። ግን ያን ነገር ማድረግ ለኛ አሪፍ ሆኖ ሳለ በተለያዩ ሁኔታዎች መለዋወጥ ምክንያት ያቆምነው ነገር አለ። ያቆምነው ነገር ምንድን ነው? ወይም እንደገና መጀመር ያለብን ነገር ምንድን ነው የሚለው ነው የምንመለከተው ማለት ነው። ቤተሰቦቻችን እነኚህ ጥያቄዎችን ራሳችን ከጠየቀን በህይወታችን ላይ በጣም ትልቅ ነገር ነው የምናመጣው ማለት ነው። ትልቅ ተጽዕኖ በህይወታችን የምናሳድርበት አይነት ጥያቄዎች ናቸው ማለት ነው። በፍጹም ማቆም ሳይገባኝ ያቆምኩት እና እንደገና መጀመር ያለብኝ ተግባር ምንድን ነው? ለምሳሌ ከዚህ በፊት በምናምንበት ቦታ ቤተክርስቲያን እየሄድን ከሆነ ለምሳሌ በስራ ጫና ምክንያት በተለያየ ምክንያቶች ላይ አቁመን ከሆነ ደግሞ እንደገና መጀመር አለብን ማለት ነው። ልክ እንደዚህ አይነት ጥያቄዎች ናቸው። ይሄ እንደ ምሳሌ ነው ያነሳውላችሁ። ከዚህ በላይም ደግሞ እናንተን ይጠቅማል ብላችሁ እናንተ ስታደርጉ የነበረው ነገር ግን በተለያዩ ምክንያቶች ያቆማችሁበት ነገር ምንድን ነውና እሱን እንደገና ደግሞ መጀመር ያለባችሁ ነገር ምንድን ነው የሚለውን ራሳችሁን ትጠይቃላችሁ ማለት ነው። ቤተሰቦቻችን በጣም ደስ የምትል ጥያቄ ናት። እንደገና ደግሞ በህይወታችን ላይ ራሳችን በደንብ የምናይበት አይነት ጥያቄዎች ናቸው ማለት ነው። በፍጹም ማቆም ሳይገባኝ ያቆምኩትና እንደገና መጀመር ያለብኝ ተግባር ምንድን ነው የሚለውን በሁለተኛ ላይ ተመልክተናል ማለት ነው። ውድ የኢትዮ ቲዩተር ቤተሰቦቻችን በጣም አሪፍ። እዚህ ቻናል ላይ የሚለቀቁ ነገሮች በትምህርታዊ መልክ ወይም ለትምህርት ብቻ የምንጠቀማቸው ብቻ ሳይሆን በህይወታችን ላይ በጣም ብዙ ትምህርቶችንና የህይወት እውነታዎችን የምናገኝበት ቻናል ነው ማለት ነው። ቤተሰቦች አዲስ ከሆናችሁ ዛሬ ብቻ ይህን ቪዲዮ ያገኛችሁት ሳብስክራይብ ማድረጋችሁን እንዳረሱ፣ ላይክ ሼር ካደረጋችሁ ደግሞ ቀጣይ እንደዚህ አይነት በጣም አስተማሪ ትምህርቶች ሲለቀቁ ወደ እናንተ ይመጣል ማለት ነው። እንደገና ደግሞ የኖቲፊኬሽን ምልክት ማለች፣ እሷንም ካበራችሁ ኖቲፊኬሽን ይመጣላችኋል ማለት ነው። እናንተን የሚያስታውስ ወይም እንደዚህ አይነት ቪዲዮ ተለቋል የሚል ሜሴጅ በስልካችሁ ላይ ይመጣል ማለት ነው። ቤተሰቦች በጣም አሪፍ። ሁለተኛ ይቷን ምንድን ያልናት ስናጠቃልላት በፍጹም ማቆም ሳይገባኝ ያቆምኩትና እንደገና መጀመር ያለብኝ ተግባር ምንድን ነው የሚለውን ራሳችሁን ትጠይቁታላችሁ ማለት ነው። ቤተሰቦች በጣም አሪፍ። ኦኬ አሁን ደግሞ ወደ ሶስተኛ እንሄዳለን። ስለዚህ ከነኚህ ጥያቄዎቹ ደግሞ የወደዳችኋትን ጥያቄ ኮመንት ላይ እየጻፋችሁ መውጣት እንዳረሱ። እኛ ቤተሰቦች የተለመደው አንድ ነገር ምንድነው የወደዳችሁትን ሐሳብ ኮመንት ላይ እየጻፋችሁ ነው የምትወጡት ማለት ነው በዚህ ቻናል። አንደኛ እናንተም እየጻፋችሁ ከወጣችሁ መጻፍ ላይ ራሳችሁን ከፍ እያደረጋችሁ ነው የምትመጡት ማለት ነው። ሁለተኛ ደግሞ ለእኛም ለቻናላችን በጣም አሪፍ ነው ማለት ነው። ወደ ላይ የወጣ ቪዲዮ እንዲታይ ያደርጓል ማለት ነው። ስለዚህ ሶስተኛ ይተው ምን ትላለች? በፍጹም እንደማያዘልቀኝ የተረዳሁትና ማቆም ያለብኝ ግንኙነት የትኛው ነው? አያችሁ ከመጀመሪያዎቹ ጥያቄዎቹ ጋር ተመሳሳይ የሆነ ያቀራረባላቸው ማለት ነው ጥያቄዎቹ አብዛኞቹ። በፍጹም እንደማያዘልቀኝ የተረዳሁትና ማቆም ያለብኝ ግንኙነት የትኛው ነው የሚለውን ነው። ብዙ ጊዜ ግንኙነታችን ነው በህይወታችን ላይ ተጽዕኖ የሚያመጡት ማለት ነው። ከማን ጋር ነው የምንውለው፣ ከማን ጋር ነው የምንኖረው፣ እንደገና ደግሞ ከማን ጋር ነው ጥልቅ የሆነ ግንኙነት ወይም ሪሌሽንሺፕ ያለን። ለምሳሌ ግንኙነት ሲባል በዝምድና ሊሆን ይችላል፣ በጓደኝነት ሊሆን ይችላል፣ ወይም በፍቅር ያገኘናቸው ግንኙነቶች ሊሆኑ ይችላሉ እና ከነሱ ውስጥ በፍጹም እንደማያዘልቁን የተረዳነውና ማቆም ያለብን ግንኙነቶች የትኞቹ ናቸው የሚለውን ነው ራሳችን የምንጠይቀው። እዚህ ጋር ለብዙ ሰው አድርጌ ነው ማወራው። እኔ ግን እናንተ ራሳችሁን ነው ማየት ያለባችሁ ማለት ነው። ስለዚህ በፍጹም እንደማያዘልቀኝ የተረዳሁትና ማቆም ያለብኝ ግንኙነት የትኛው ነው የሚለውን ራሳችሁን ትጠይቃላችሁ ማለት ነው። የግድ ማቆም ካለባችሁ ደግሞ አቁማችሁ ሌላ መንገድ በመያዝ በራሳችሁ ላይ እርምጃ ትወስዳላችሁ ማለት ነው። ቤተሰቦቻችን ህይወት የእርምጃ ጉዳይ ነው ማለት ነው። ለምሳሌ ትክክል ያልሆነ ነገር ወይም ትክክል ያልሆነ ቦታ ላይ ካለን ለመውጣት ራሱ በጣም ቢያዳግተንም ወይም ቢያስቸግረንም
እንደምንም ብለን መውጣት ይጠበቅብናል ማለት ነው። የግድ ማቆም ካለብን ማቆም ወይም መወሰን አለብን ማለት ነው ቤተሰቦች። ምን ትላለች ሶስተኛዋ ጥያቄ? በፍጹም እንደማያዘልቀኝ የተረዳሁትና ማቆም ያለብኝ ግንኙነት የትኛው ነው የሚለውን ሶስተኛ ላይ ተመልክተናል ማለት ነው። ውድ የኢትዮ ቲዩተር ቤተሰቦች በጣም ኢንጆይ እያደረጋችሁ እንደሆነ እንደገና ደግሞ በህይወታችሁ ላይ ትክክለኛ ጥያቄ እየጠየቃችሁ ራሳችሁን እያያችሁ ራሳችሁን በመስታወት እንደምትመለከቱ በጥያቄዎቹ ራሳችሁን እየተመለከታችሁ እንደሆነ ተስፋ አደርጋለሁ ማለት ነው። አሁን ደግሞ ወደ አራተኛው እንሄዳለን። አራተኛዋም በጣም ደስ የምትል ጥያቄ ናት። እሷን ነው የምንመለከተው ማለት ነው። ስለዚህ አራተኛይቷ ደግሞ እችን ትመስላለች ማለት ነው። ሁለት መስመር ናት። እናንተ ደግሞ ከኔ ቀደም ብላችሁ አንብባችሁ ሐሳቡን ከተረዳችሁ እሰየው፣ ካልሆነ ደግሞ ከተሳሳታችሁ እኔ ሳነብ ራሳችሁን እያረማችሁ ነው የምትሄዱት ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ። አራተኛይቷ ደግሞ በፍጹም ላቋርጠው ሳይገባኝ በስሜታዊነት ያቋረጥኩትና እንደገና በይቅርታ ማስተካከል ያለብኝ ግንኙነት የትኛው ነው? አያችሁ፣ ይሄኛውም ደግሞ ከመጀመሪያዎቹ ጥያቄዎቹ ጋር አቀራረባቸው ተመሳሳይ ነው ብያችኋለሁ። በፍጹም ላቋርጠው ሳይገባኝ በስሜታዊነት ያቋረጥኩትና እንደገና በይቅርታ ማስተካከል ያለብኝ ግንኙነት የትኛው ነው? ይሄኛውም ከግንኙነት ጋር የተያያዘ ነው። ግንኙነት ሲባል ቅድምም እንዳልኳችሁ የፍቅረኛ ሊሆን ይችላል፣ የዝምድና የወዳጅነት የጓደኛ ሊሆን ይችላል ማለት ነው። የትኛውም ግንኙነት ይሁን ግን ማቋረጥ የሌለባችሁ እናንተን በህይወታችሁ ላይ በጣም በሆነ ቦታ ላይ የሚጠቅማችሁ ነገር ሆኖ ሳለ ግን አንድ ቀን በተፈጠረው ነገር በስሜታዊነት ያቋረጣችሁትና እንደገና ደግሞ አስተካክላችሁ ነገሩን ፈታችሁ ማስተካከል በይቅርታ ማስተካከል እንደገና እድል መስጠት ያለባችሁ ጉዳይ የትኛው ነው የሚለውን በራሳችሁ ህይወት ላይ ራሳችሁን የምትጠይቁት ይሆናል ማለት ነው። ቤተሰቦቻችን በጣም ደስ የምትል ጥያቄ ናት። መጀመሪያ በደንብ አንብባችሁ ሐሳቡን መረዳት አለባችሁ። ከዛ በኋላ ደግሞ የትኛውም አይነት ግንኙነት ነው እንደገና ማስቀጠል ያለብኝ ወይም በዚህ አጋጣሚ ወይም በዚህ ምክንያት የተቋረጠውን ግንኙነት ማስቀጠል ያለብኝ የትኛው ግንኙነት ነው የሚለውን ራሳችሁን የምትመለከቱበት ጥያቄ ነው ማለት ነው። ስለዚህ አንድ ላይ ስናነባት ምን ትላለች? አሁን በፍጹም ላቋርጠው ሳይገባኝ በስሜታዊነት ያቋረጥኩትና እንደገና በይቅርታ ማስተካከል ያለብን ግንኙነት የትኛው ነው? በጣም አሪፍ። ስለዚህ ይህን ጥያቄ ራሳችሁን የምትጠይቁ ነው የሚሆነው ማለት ነው ቤተሰቦቻችን። አሁን ወደ አምስተኛ ደርሰናል ማለት ነው። ዛሬ አምስተኛዋ የመጨረሻኛዋ ናት የምትሆነው ማለት ነው። ከዚህ በፊት 10 እያደረኩ ነበረ ማመጣላችሁ። የዛሬዎቹ ደግሞ በጣም ጠጠር ያሉና በጣም ጊዜ ሰተን ማሰብ የሚያስፈልጉ አይነት ጥያቄዎች ናቸው። እንደገና ደግሞ ረዘም ያሉ ጥያቄዎች ስለሆኑ 5 ብቻ ነው ያመጣውላችሁ ማለት ነው። በቀጣይ ጊዜያቶች ደግሞ እንደዚህ አይነት ነገሮችን ጨምሬ ያመጣለሁ ማለት ነው። አምስተኛይቷን ተመልክተን የምናጠቃልል ይሆናል ማለት ነው ቤተሰቦች። ምን ትላለች አምስተኛይቷ? በፍጹም ትኩረትን ልጥልበት የማይገባኝና የትኩረት ለውጥ ላድርግበት የሚገባኝ አእምሮዬን የተቆጣጠረው ሐሳብ ምንድን ነው? አያችሁ፣ ብዙ ጊዜ ሰዎች ውስጥ ከሆንን ድረስ አንዳንድ ጊዜ አንዳንድ ሐሳቦች ወደ አእምሮአችን ይመጡና ብዙ ጊዜ ይወቅሱናል ወይም እንድናስብበት እንድንጨነቅበት ያደርጉናል ማለት ነው። በፍጹም ትኩረትን ልጥልበት የማይገባኝና የትኩረት ለውጥ ላድርግበት የሚገባኝ አእምሮዬን የተቆጣጠረው ሐሳብ ምንድን ነው? አያችሁ፣ ክፉ ሐሳብ ሊሆን ይችላል፣ መልካም ሐሳብ ሊሆን ይችላል። መልካም ሐሳብ ከሆነ ምናስቀጥል ይሆናል። ግን ክፉ ሐሳብ ሆኖ ወይም ያን ነገር በማሰባችን የምንጠቀመው ነገር ከሌለ ያን ነገር ማስወገድ አለብን። ትኩረት ልናደርግበት አይገባም ማለት ነው። ትኩረት የምናደርግባቸው በጣም ብዙ ነገሮች አሉ። በእነሱ ላይ ትኩረት እናደርግበታለን። ግን ይህኛው ሐሳብ በፍጹም ትኩረት ልጥልበት የማይገባኝ ጉዳይ ከሆነ ወይም የትኩረት መስመርን ወይም የትኩረት አቅጣጫዬን
መቀየር ያለብኝ ጉዳይ ከሆነ አእምሮዬን የተቆጣጠረው ነገር ቀይሬ ሌላ ሐሳብ ነው ማስገባት ያለብን ብላችሁ የምታስቡት ነገር ምንድነው? አሁን ለምሳሌ ሰው እስከሆናችን ድረስ በተለያየ አጋጣሚ የተለያዩ ሐሳቦች ወደ እኛ ይመጣሉ። እነሱ ሐሳቦቹን ደግሞ ምንድነው የምናደርጋቸው? እናሰላሰላቸዋለን ማለት ነው በአእምሯችን ላይ። ይሄ ነገር እንደዚህ ስለሆነ ምንድነው ማድረግ ያለብኝ? ይሄ ነገር እንደዚህ ሆነ እንዴት ነው ማስኬድ ያለብኝ ምናምን የሚለው አይነት ሐሳቦች ይመጣሉ እና እነኛ ሐሳቦች ደግሞ ብዙ ጊዜ ከመብዛታቸው የተነሳ ወደ ጭንቀት ይቀየሩና እኛን ሊጎዱ ይሞክራሉ ማለት ነው። በፍጹም ትኩረትን ልጥልበት የማይገባኝና የትኩረት ለውጥ ላድርግበት የሚገባኝ አእምሮዬን የተቆጣጠረው ሐሳብ ምንድነው የሚለውን ራሳችን መጠየቅ አለብን ማለት ነው። ቤተሰቦቻችን እነኝን ጥያቄዎችን ራሳችን ለመጠየቅ ጊዜ ወስደን አንድ ቀን ሌላ ቀን ምናምን እያለን የምንወስድባቸው ነገሮች ሳይሆን ዛሬውኑ ይህን ቪዲዮ እንዳገኛችሁ እያነበባችሁ ራሳችሁን ልትጠይቁት ይገባል ማለት ነው። ቤተሰቦቻችን ማንኛውም ሰው ልትሆኑ ትችላላችሁ። የራሳችን የሆነ ትኩረት የጣልንበት ጉዳይ ሊኖር ይችላል። እንደገና ደግሞ በስሜታዊነት ያቋረጥናቸው ግንኙነቶች ሊኖሩ ይችላሉ። እንደገና ደግሞ በስህተት ብዛ ውስጥ ተዘፍቀን ራሳችን ያገኘንባቸው ተግባሮች ሊሆኑ ይችላሉ። ለምሳሌ ሱስ ሊሆን ይችላል፣ የማይሆን ነገር ልምምዶች ሊሆኑ ይችላሉ። ስለዚህ ከነኛ አይነት ልምምዶች ራሴን እንዴት ማስወጣት አለብኝ የሚለው ነገር ነው ማሰብ ያለባችሁ በዚህ ሰዓት። አሁን ለምሳሌ ሶሻል ሚዲያ ራሱ ቲክቶክ ምናምን የሚባሉት አንዳንድ ነገሮች እንደ ሱስ ይሆናሉ። ብዙ ጊዜ ሰዓት እናሳልፍባቸዋለን። ብዙ ሰዓት ከተጠቀምን በኋላ ይህን ያክል ሰዓት እንዴት ነው የተጠቀምኩት ምናምን እንላለን አይደለ? ልክ በዛ አንግል ሊሆን ይችላል። በየትኛውም ቦታ ላይ የግድ እናንተ ትኩረታችሁን የያዘባችሁ ነገር ካለ በዛ ነገር ላይ ለውጥ ማምጣት አለባችሁ ማለት ነው። እነኚህ ጥያቄዎችን ዛሬውኑ ይህን ቪዲዮ እንዳገኛችሁ የራሳችሁን ልትጠይቁ ይገባል ማለት ነው። ቤተሰቦቻችን በጣም አሪፍና አስተማሪ የሆኑ ሐሳቦች ናቸው። በጣም ጠቃሚ የሆኑ ጥያቄዎች ናቸው ያነሳናቸው ጥያቄዎች። ስለዚህ ወደ 5 የሚሆኑትን ተመልክተናል። እነሱን ይዛችሁ እየጻፋችሁ እንደገና ደግሞ እያነበባችሁ ራሳችሁን በማንበብና በመጻፍ የምታሳድጉበት ይሆናል ማለት ነው። ልክ እንደናንተ ደግሞ መማር የሚፈልግ ተማሪ ካለ ያው እናንተ ከዚህ በፊት ከፊደል ጀምራችሁ ወረድ ብላችሁ ከቃላት ጀምራችሁ ነው የመጣችሁ። አብዛኞቻችሁ እዚህ ቤተሰብ ያላችሁ ወደ 10 ምናምን ሺህ ሰው ነው ሰብስክራይብ ያደረገው። ከዚህ አብዛኞቻችሁ መጀመሪያ ፊደል ወይም ቃላት ምስረታ ላይ የነበራችሁ ናቸው። አሁን እንደዚህ አይነት ረዣዥም ነገሮችን ማንበብ የጀመራችሁ ልክ እንደናንተ መማር የሚፈልግ ተማሪ ካለ አበረታቱት። ብዙ ተማሪዎች መማር እየፈለጉ ማንበብ መጻፍ መቻል እየፈለጉ በፍርሃት ከዚህ በኋላ ይሆንልኛል እንዴት ከዚህ በኋላ እለምዳለሁ ምናምን የሚል አይነት ሐሳብ ስለሚይዛቸው አይጀምሩም ማለት ነው። ስለዚህ እነሱን አበረታቷቸው። እንዲጀምሩ ማድረግ ያለባችሁ እናንተ ናችሁ። ሼር አድርጉላችሁ። እንደገና ደግሞ እንደዚህ እኔ ተምሬ ገብቶኛል ማንበብ መጻፍ ችያለሁና አንቺም መማር አለብሽ አንተም መማር አለብህ ምናምን እያላችሁ እንድታበረታቷቸው እጠይቃለሁ ማለት ነው። ከዚህ በተጨማሪ ደግሞ የኛን መረጃ ማግኘት የሚፈልጉ ካሉ እንደገና ደግሞ ይሄን ቪዲዮ እየተመለከታችሁ ያላችሁ ከናንተም መማር የሚፈልግ ተማሪ ካለ በታች ያስቀመጥንላችሁ ስልክ አለ። በኢሞ በዋትስአፕ በቴሌግራም እየደወላችሁ ከኛ ጋር እየተማሩ የሚገኙ ተማሪዎች ጋር ተቀላቀላችሁ ከነሱም ልምድ እያገኛችሁ መማር ትችላላችሁ። ለብቻችሁም ወይም በግላችሁም ማጥናት የምትችሉበት እድል አመቻችተንላችኋል ማለት ነው። ይህ እድል እንዳያመልጣችሁ እየደወላችሁ መጀመር ትችላላችሁ። ከዚህ በተጨማሪ ደግሞ ጥያቄ ካላችሁ ያልገባችሁ ነገር ካለ እንግሊዘኛ፣ አማርኛ ሊሆን ይችላል፣ አማርኛ በእንግሊዘኛ ሊሆን ይችላል፣ እንግሊዘኛ ቋንቋ ሊሆን ይችላል። በየትኛው አጋጣሚ እናንተ ራሳችሁን ኤክሴል ማድረግ ያለባችሁ ወይም መጨመር ያለባችሁ ነገር የቱ ጋር እንደሆነ ያሰባችሁ መደወል መጀመር ትችላላችሁ ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ቀን በሌላ ቪዲዮ እስክመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።